ወገን ጉድ በሉ ጠዋት ጃኒ ለሰላም ተስፋዬ ወርቅ ስጦታ ሰጠቻት ብዬ ሰርችላችሁ ነበር ቪዲዮ ይሄው በማታው ደግሞ አዶናይ እሷን ያጨውታት ነው ምንድነው የምትሉት ወገን ያ ማለት ቀሌ ከጃኒ ጋር ተገናኘች ከዛ ደግሞ ከማታ ደግሞ ከአዶናይ ጋር ነበረች ይሄ ነገር ምንድነው ወገን እንዴ ምን ተፈጥሮ ነው በዝርዝር ይደበታለሁ ሂዶ ፍቅረኛ አለው ወይ አንቺ ስተፍረላላ አንቺ ሙስሊም አይደለሽ እንዴ እንዳላጠናገርሽ ለምን ወይ ደግሞ ዜዶ ሚስት አለችው ማለት ፍቅረኛ አለችው የሚል ተጠይቋል የሰጡን ምላሽ ደግሞ በዝርዝር እንሄድበታለን ማለት ነው ሰላምና ጤና በያላችሁበት የዓለም ዳርቻ ይብዛላችሁ ምትገኙት እንግዲህ የዩቲዩብ ቻናላችን ላይ ነው ምን አሉ ነው ሶ ዛሬ ጥብስ ወሬ ነው ያመጣውላችሁ አብራችሁን ቆዩ ሰብስክራይብ እና ላይክ ማድረጋችሁን እንደረሳ ምንድነው ቲክቶክ ምን ተፈጠረው ሌትስ ጎ የምስራች እንኳን ደስ አላችሁ በማዶት ጉዳይ ያለቀሳችሁ የተጨነቃችሁ የጸለያችሁላት የደወላችሁላት በሙሉ ሁላችሁም እንኳን ደስ አላችሁ ስለ ትንሿ ብላቲና ማዶት አዲስ የተሰማ የምስራች አለ እሱንም ከራሷ አንደበት ምንድነው የተፈጠረው አዲሱ ነገር ምንድነው የሚለውን የምስራችም ይዤላችሁ መጥቻለሁ ምክንያቱም እጅግ በጣም ደስ የሚል ዜና ስለሆነና ሁላችሁም በጉጉት ተጠብቁት የነበረ ዜና ስለሆነ በአንድ ላይ አካትቼላችኋለሁ ምክንያቱም ይቺ ትንሽ ብላቴና በሁላችንም ልብ ውስጥ ትልቅ ቦታ አላት ሁላችሁም እንደምታውቁትና ምንድነው ትልቁ የምስራች መሰላችሁ ሰሞኑን ጠፋውባቸው አይደለ መጥፋቴን ይቅርታ እየጠየቁኝ አንድ መልእክት ለማስተላለፍ ነው የመጣሁት ብትደክሙ ብትበረቱ የዚች ልጅ ቪዲዮ እየገባችሁ እንድትመለከቱ እኔ ደግሞ በፈጣሪ ስም ለምናችሁ ወዳለሁ ምንም አይነት ነገር መዛል ውስጥ ብትሆኑ የምታበረታችሁ ትንሽዬ የካንሰር ታማሚያን ብላቲና ነገር ግን እኛ ታመምን እስኪ መስለን ድረስ እሷ ፈጣሪያን እያመሰገነችና የህይወት ስንቅ የሚሆኑ ትምህርቶችን እያጋራችን እስካሁን ድረስ ቆይታለች ማለት ነው እስቲ እደጊልን ተመንደጊልን ለቁም ነገር ያብቃሽ ተሽሎሽ ደግሞ ያሰብሽው ያለምሽበት ትልቅ ቦታ ላይ እንድትደርሺ ህልምሽን እግዚአብሔር እንዲያሳካልሽ እያላችሁ እስቲ ሁላችሁ መልካም ምኞታችሁን ግለጹላት እያልኩኝ ወዲያና ተጫምተሽ ደመና ትልቁና ትንሹ አንገቴ ቆስሏል ፈንገስም ፈጥሯል ምግብ አባቴ ይዞ ሲመጣ ይዞ አላወቀም ነበርና ይዞ መጣ ከዛ ዶክተሮቹ ለምንድነው ልጅቷ የምታጓጓት ምግብ እንዳበላ ውሃም እንዳጠጣ ምናምን አሉ ከዛ የዛን ሰዓት በጣም ነው ስለ ከፋኝ ውስጤን ሲከፋው ደግሞ አሁን ወደ ወሬ አጀንዳ አገባለሁ የወሬ አጀንዳ አዶናይና ጃኒ ምንድነው ድራማ በዚህ ነው ያልክ መስሩብን እንዴ ምንድነው በጣም ተደብራችሁብን በጣም ተላጣችሁብን እግዚአብሔር ይሄን ነው ማለት እንዴ ሰላም ተስፋዬ ደግሞ እንጂ ምንድነው የምታውቂ ሚስጥር ካለ አውጪ ተናገሪ ጧት ላይ ከጃኒ ጋር ማታ ላይ ከሱ ጋር አረብስማም በመሃል ቤት ላይ ግን አንቺ አቀሳሰርሽ በቃ ማለት ነው ይመቻቹ እግዚአብሔር ይመቻቹ ከዛ አስቡት ጧት ጃኒ ያንንም ይመስለ ስዕል ሳይሆን ፎቶ ይሁን ተስሎ ነው ምንድነው ብቻ ስታተታ ነበር ትዝላችኋል በጣም ነው የሚያምረው በጣም ነው ደስ የሚለው የሰላም ተስፋዬ ነውና እዛ ቤቴ ያሰቅለው ምናምን አይነት ነገር አለች ሰላም ተስፋዬ ማለት ነውና እናቴ ቤት ነው የኔ ፎቶዎች የሚሰቀሉት አለች እሱ ይመችሽ ደስ ብሎናል ከጃኒ ደግሞ በነገራችሁ ላይ እሱ ወርቅ አለኝና ማመሳከሪያ ይውላችሁ እንደምታዩት ነው ያሰረችለትን ወርቅ ተጎድጆአለሁ ግን እኔም አለኝ ማለት ነው ብቻ ግን ይመችሽ ወርቅ አስራላታለችና በጣም መነጋገሪያ ነበረ እሱን ደግሞ የሰራውላችሁ ቪዲዮ ላይ ጧት ገብታችሁ ማየት ትችላላችሁ እና ምን ለማለት ፈልጋችሁ ነው አዶናይና ጃኒ ምንስ ሚስጥር ነው ያላችሁ በዚህ ነው ያልክ በጣም አወሳስባችሁ ታሪካችሁ እንደዚህ ለመናገር የፈለጋችሁት እና ረብስ እኔ Thank you በጣም ጃኒ አሜን እንደዚህ አይነት አድናቂ ይኖራችሁ አድናቂ ይኖራችሁ ተደናቂ ይኖራችሁ ሰላም ተስፋዬ ከሱ በላይ እንድትነግሪን ምን ፈልገው ምንድነው ወለቱ ማር የነበረው ነገር አውጪ ዘርጊፊ ያለ በለዛ ግን ይርጸብ ከኔ ጋር ነው ዋር ነው ምን ከፍተው ማለት ነው ብቻ ግን ይመቻቹ ለምን ስታወራ የሰማው ነገር አለ ስንት ሺህ ሴቶች ነው ለፍቅር ጠይቀውኛል ስትሰምቻለሁ ያው ከዛሬ በኋላ ደግሞ ያው 40 ሺህ መረታቸው አይቀርም 18000 ሴቶች ጠይቀውኛል ግን እኔ ሐራም ማለት ኖ ከውድድሩ በኋላ ግን አራም ሚስት አገባል
ቆንጆ ከቱርክ ከአንድ ደግሞ ከታይላንድ እንኳን እሷ እኔም ደንግጫለሁ ነው የምልህ። ምንድነው ሐራም ሚስት አገባለሁ ማለት እኔ እስልምና እምነት ተከታይ እህትና ወንድሞቼ በዚህ ቪዲዮ እንድታዝኑብኝ አልፈልግም። ሌላ ትርጉም ካለው አላቅም። ነገር ግን እሷም ስለደነገጠች አሁንም ደንግጫለሁ። ሐራም ማለት በእስልምና እምነት ተከታዮች በቃ ደስ የማይል መጥፎ ነገር ኃጢያት እንደምንለው ነው። ታዲያ ሐራም ሚስት አገባለሁ ነው ያለው ወይስ እኔ አረብኛ ትንሽ ስላልገባኝ ነው? ብቻ ግን እስቲ እቺን ነገር ኮሜንት ላይ አስቀምጡልኝ። ምን ለማለት ፈልጎ ነው? ሐራም ሴት አገባለሁ ነው ወይስ ሐራ ሴት አገባለሁ? ብቻ እዚች ጋር ያለችው አምላ ማስተላለፍ የተበለገው መልእክት ምንድነው? እስቲ አስረዱን ባካችሁ። እሱ ብዙ ስለሚሰደብ መከበር አለበት የሚባልበት በዚህ ከንቱ ዘመን በዚህ ሺሻና ሲጋራ አጭስና ጭስ ኖርማል ነው ምን ችግር አለ ዝሙትና አርግ ምን ችግር አለ በሚልበት በዚህ ከንቱ ዘመን እዚህ በታናሽነቴ የውስጡም ሲዋጋኝ የውጩም ሲዋጋኝ ከአገልግሎቴ ፈቀቅ ሳልን ክርስቶስ አባቴን አስቀድሜ ማገለግለው እሱን እንደሆነ ከልቤ አውቄ ክብሬ ሞገሴ ድንግል ማርያም እናቴን ተደግፌ ቅዱስ ሚካኤልን ተማምኜ ወደፊት እየተራመድኩ ነው። አሁን እዚህ ላይ ደርሰናል እና የሚገርም ጊዜ ደርሰናል። ይህ ሳቅ የደስታ ሳቅ አይደለም። ይህ የምታውቁት ሳቅ ስልቂያ ነው። ስልቂያ ማለት ውስጡ ትልቅ ህመም ያነቆረ ውስጡ ትልቅ ህመም ያነገበ አንድ በመንፈሳዊ ህይወቱ ጠንክሮ መዝሙር ልስራ እግዚአብሔርን ላገለግል ያለ ትንሽ ብላቴና የእንባ ድምጽ የያዘ ነገር ግን ጥርስ የሸፈነው ሳቅ ነው። 400,000 ፎሎወር ማስታወቂያ እንስራ ምን ማለት ነው? እነሱ ለሚሰሩለት ማስታወቂያ 400,000 የገባ ሰው ማስፈለጉስ ለምን አስፈለገ? የሁሉ ነገርስ በአንድ ብላቴና ላይ ለምን ተቃውሞ ተነሳ? አውቃለሁ ይህች ምድር ፍትሃዊ አይደለችም። ከሱ የባሰ በጣም ከባባድ ፈተናዎችን እያለፋችሁ እንደሆነ አውቃለሁ። ነገር ግን የቱንም ያህል ልክ ብትሄዱ ነገር ግን ቤቱንም ያህል ርቀት ብትጓዙ የእግዚአብሔርን ቤት ሊሰራ ለወጣ ትንሽ ብላቴና ግን የዚህን ያህል መልስና የዚህን ያህል ለመጣል መሄዳችሁ እጅግ ያሳዝናል። እናንተም ብትሆኑ እህት ወንድሞቼ በየትኛውም ሀገር የምትገኙ ቅዱሳን በሙሉ ይህ ነገር ምን ያህል ልባችሁን እንደሰበረው በጣም እርግጠኛ ነኝ። ምክንያቱም ይህ የአንድ ብላቴና ድምጽ ሳይሆን የአንድ እምነት እንዲሁም ደግሞ ልባችን የሚተማመንበት ቅናት የሚያድርብን የመንፈሳዊው ርጫ ዓለም ናፍቆት ነው። ይህ ብላቴና መስመሩን በዚህ ሁሉ ተግዳሮት አልፎ ያወጣ ይሆን? የቲክቶኩ መንደር ስጋት ነው። በዚህ ሰዓት ላይ የቲክቶኩ መንደር እየተቀባበለው የሚገኘው አንድ መረጃ ነው። ይህም የዚህ ትውልድ ወይም የዚህ ታዳጊ የመዝሙር አልበሙ መመረቅ አለበት። በቀን 2 ሁላችሁም ተሳትፏችሁን እያሳያችሁ እንድትገኙ ሲል ከፍተኛ ርብርብ በቲክቶኩ መንደር እየተካሄደ ይገኛል። የብላቲና የሁሉ ተግዳሮትና ችግር የሁሉ ቻሌንጅ አልፎ መዝሙሩ አልበሙ ይመረቅ ይሆን? ምክንያቱም ይህ አልበም እግዚአብሔር ነው። ምክንያቱም መዝሙር ምንም ቢሆን እግዚአብሔር መንፈስ ያለበት ነው። መዝሙርም ቢሆን ሰላት ምን የሚሰገደው የሚዘመረው እያንዳንዱም ነገሮች ቢሆኑም አምልኮታቸው ለእግዚአብሔርና ለአላህ እስከሆነ ድረስ ሁላችንም ለአንድ ነገር መቆም አለብን። እግዚአብሔር ቤት መሰራት አለበት። ለእግዚአብሔር የሚሆኑ ውዳሴዎች መብዛት አለባቸው። እርኩሰት፣ መዳራት፣ ዝሙትና ሐሜት በተስፋፋባት በዚች ከንቱ ምድር ላይ እነዚህን ታዳጊዎች ደግሞ እኛ በርቱ ቀጥሉበት እያልን ማበረታታት ሲገባን እኛ ግን በመዝሙር የሚመጡ ትውልዶችን እየቀበርን ከሄድን ነገ የሚረከበን ትውልድ ከወዴት ይመጣል? ለነገ የሚረከብ ቀጣይ ጄኔሬሽን እናጣለን። የትውልድ ትምህርት ሳይሆን ጭፈራና ቲክቶክ የሚያሳልፍ የሚመስለው ትምህርት ዓለም በቃኝ ብሎ የሰለቸው የደከመውና በትንሽ ተስፋ መቁረጥ ውስጥ ወደ ራስ ማጥፋት የሚያመራ ትውልድ ባለበት እጅጉኑ ከባድ ጊዜ ላይ ነው የምንገኘው። ታዲያ ልጆቻችንን ለምንድን ነው የምንሰብራቸው? ታዲያ
ልጆቻችን እንዳይነሱ የሚያረጉትን እየተቃወምን ይህንን ቪዲዮ በደንብ ሼር ኮፒ ሊንክ እያደረጋችሁ የዚህ ልጅን መዝሙር ከግብ እናስገባው። ክርስቲያን ሳትሉ ኦርቶዶክስ፣ ፕሮቴስታንት፣ ጆሆቫ አድቬንቲስት እንዲሁም ሙስሊም እህት ወንድሞቻችን ይህ ለአንድ አምላክ የሚደረግ ጥሩ መስዋዕት ነው። ስለዚህ ቪዲዮ ሼር ኮፒ ሊንክ ያደረጋችሁ ከወንድማችን ጎን እንድትቆሙ ጥሪያችንን እናስተላልፋለን። በየቀኑ ማህበራዊ ሚዲያ ላይ የሚነገሩ መረጃዎች እዚህ ቤት መፍትሄ አላቸው። ከጥሩ ጎን እየቆምን መጥፎን ደግሞ እየተቃወምን አብረን እንቀጥላለን። እስካሁን አብራችሁ ቆየሁት። መወዳችሁታችሁ ነበርኩ። ቸር ቆዩልን። መልካም ዜናዎችን ለመዘገብ ያብቃን።